ምዕራፍ 6 የእግዚአብሔር ታቦት ከምርኮ መመለስ። የእግዚአብሔርም ታቦት በፍልስጤማውያን አገር 7 ወር ተቀመጠች። ምድራቸውም አይጦችን አወጣች። የፍልስጤማውያንም ካህናትንና ሟርተኞችን ጠንቋዮችንም ጠርተው በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራዋስ በምን እንስደዳት? አስታውቁን አሉ። እነርሱም የእስራኤልን አምላክ የቃል ኪዳን ታቦት ብትሰዷት ስላሳዘናችኋት የበደል መባ ስጡ እንጂ ባዶዋን አትስደዷት። የዚያን ጊዜ ትፈወሳላችሁ፣ ስርየትም ይደረግላችኋል። አለዚያ ግን የእግዚአብሔር እጅ ከእናንተ አይርቅም አሉ። እነርሱም ስለ መቅሰፍቱ የምንሰጠው የበደል መባ ምንድነው? አሉ። እነርሱም እንዲህ አሏቸው፣ እናንተንና አለቆቻችሁን ሕዝባችሁንም ያገኘው መቅሰፍት አንዲት ናትና እንደ ፍልስጤማውያን አለቆች ቁጥር 5 የወርቅ እባጮች 5 የወርቅ አይጦች አቅርቡ። እጁ ከእናንተና ከአማልክቶቻችሁ ከምድራችሁም ይቀል ዘንድ የእባጫችሁም ምሳሌ ምድራችሁንም የሚያጠፉትን አይጦችን ምሳሌ አድርጋችሁ ለእስራኤል አምላክ ክብር ስጡ። ግብፃውያንና ፈርዖንም ልባቸውን እንዳጸኑ ልባችሁን ለምን ታጸናላችሁ? በተዘባበቱባቸው ጊዜ ያወጧቸው አይደሉምን? እነርሱ አልሄዱምን? አሁንስ ወስዳችሁ አንዲት አዲስ ሰረገላ ስሩ። የሚያጠቡም ቀንበር ያልተጫነባቸውም 2 ላሞች በሰረገላ ጥመዷቸው። እምቦሳዎቻቸውንም ለይታችሁ ወደ ቤት መልሷቸው። የእግዚአብሔርም ታቦትን ወስዳችሁ በሰረገላው ላይ አኑሯት። ስለ በደል መባ ካሳ አድርጋችሁ ያቀረባችሁት የወርቁን ዕቃ በሳጥን ውስጥ አድርጋችሁ በታቦቱ አጠገብ አኑሩት። ትሄድም ዘንድ ስደዷት። ወደምትሄድበት ተመልከቱ። በድንበሩም መንገድ ላይ ወደ ቤተ ሳሚስ ብትወጣ ይህን እጅግ ክፉ ነገር ያደረገብን እርሱ ነው፣ አለዚያ እንዲያው ወጥቶብናል እንጂ የመታን የእርሱ እጅ እንዳልሆነ እናውቃለን። ፍልስጤማውያንም እንዲሁ አደረጉ። የሚያጠቧትን 2 ላሞች ወሰዱ፣ በሰረገላውም ጠመዷት። እንቦሳዎቻቸውን ወደ ቤት ዘጉባቸው። የእግዚአብሔርንም ታቦት የወርቁንም አይጦች የአካላቸውንም እባጮች ምስሎች ያሉበትን ሳጥን በሰረገላው ላይ ጫኑ። ላሞቹም ወደ ቤት ሳሚስ ወደሚወስደው መንገድ አቅንተው እምቧ እያሉ በጎዳናው ላይ ሄዱ። ወደ ቀኝ ወደ ግራ አላሉም። የፍልስጤማውያንን አለቆች እስከ ቤተ ሳሚስ ዳርቻ ድረስ በኋላ ሄዱ ነበር። ከቤተ ሳሚስ ሰዎችም በእርሻ ውስጥ ስንዴ ያጭዱ ነበር። ዓይናቸውንም ከፍ አድርገው የእግዚአብሔርን ታቦት አዩ። ደስ ብሏቸውም ተቀበሏት። ሰረገላውም ወደ ቤተ ሳሚሳዊው ወደ ኦሴህ እርሻ መጣ። ታላቅም ድንጋይ በነበረበት በዚያ ቆመ። የሰረገላውንም እንጨት ፈልጠው ላሞቹን ለእግዚአብሔር ለሚቃጠል መሥዋዕት አቀረቡ። ሌዋውያንም የእግዚአብሔርን ታቦት ከእርሷም ጋር የነበረውን የወርቅ ዕቃ ያለበትን ሳጥን አወረዱ፣ በታላቁም ድንጋይ ላይ አኖሩት። በዚያም ቀን የቤተ ሳሚስ ሰዎች ለእግዚአብሔር የሚቃጠለውን መሥዋዕት የእህሉንም ቁርባን አቀረቡ። እነዚያም የፍልስጤማውያን 5ቱ አለቆች አይተው በዚያው ቀን ወደ አስቀሎና ተመለሱ።
ፍልስጤማውያንም ስለ በደል መባ ለእግዚአብሔር ያቀረቧቸው የሰውነታቸው ምስሎች የወርቅ እባጮች እነዚህ ናቸው። አንዲቱ ለአዛጦን፣ አንዲቱም ለጋዛ፣ አንዲቱም ለአስቆሎና፣ አንዲቱም ለጌት እንዲሁም ለአቃሮን። የወርቁም አይጦች ቁጥር ለአምስቱ የፍልስጤማውያን አለቆች እንደነበሩ ከተሞች ሁሉ ቁጥር እንዲሁ ነበር። እነርሱም እስከ ታላቁ ድንጋይ የሚደርሱ ቅጥር ያላቸው ከተሞችና የፌርዚዮን መንደሮች ናቸው። በዚህም ድንጋይ ላይ እግዚአብሔርን ታቦት አስቀመጡም። ድንጋዩም እስከ ዛሬ ድረስ በቤተ ሳሚሳዊው በኦሴዕ እርሻ አለ። የኢያኮንዮ ልጆች የእግዚአብሔርን የቃል ኪዳን ታቦት ተመልክተው በቤተ ሳሚስ ሰዎች ጋር አልተቀበሏትም። እግዚአብሔርም ከሕዝቡ 5070 ሰዎችን መታ። እግዚአብሔርም ሕዝቡን በታላቅ ግዳይ ስለመታ ሕዝቡ አለቀሰ። የቤተ ሳሚስም ሰዎች በዚያ በቅዱስ አምላክ በእግዚአብሔር ፊት ማለፍ ማን ይችላል? የእግዚአብሔር ታቦት ከእኛ ወጥታ ወደ ማንስ ትሄዳለች? አሉ። በቂርያትይዓሪምም ወደ ተቀመጡት ሰዎች መልእክተኛ ልከው ፍልስጤማውያን የእግዚአብሔርን ታቦት መልሰዋል፣ ወርዳችሁም እናንተ ውሰዷት አሉ።